በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ሊቃውንተ ቤተ ክርስቲያን፣ የቤተ ክርስቲያን ልጆች ሁላችሁም ይህን ፕሮግራም የምትከታተሉ እንደምን ዋላችሁ፣ እንደምን አላችሁ፣ እንደምን ቆያችሁ። እኔ መጋቢ ሐዲስ ስቡሕ አዳምጤ እባላለሁ። በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሐዲስ ኪዳን አንድምታ ትርጓሜ መምህር ነኝ። እችን የምታዩዋትን መጽሐፍ አዘጋጅቻለሁ። ቤዛዊተ ዓለም በሚል ርዕስ የተዘጋጀች መጽሐፍ ናት። ሰኔ 13 ቅዳሜ በ4 ኪሎ በመንበረ ጸባዖት ቅድስት ሥላሴ ካቴድራል አዳራሽ ከቀኑ 8 ሰዓት ጀምሮ 2018 ዓመተ ምህረት ትመረቃለች እና ሁላችሁም ሸር እንድታደርጉ እንዲሁም በዕለቱ ደግሞ በቦታው ተገኝታችሁ መጽሐፏን እንድትመርቁ በአክብሮት ጥሪዬን አስተላልፋለሁ ለሁላችሁም። እንግዲህ ከዚህ በፊት 7 መጻሕፍትን ጽፌያለሁ። መጽሐፎቼ በብዙ ሊቃውንት እንዲሁም በምዕመናን ዘንድ የታወቁ ናቸው። የትርጓሜ መጻሕፍት አሉኝ። የዮሐንስ ወንጌል፣ የቅዱስ ጳውሎስ መልእክታት በሁለት ተከፍሎ ሌሎችም 7 መጻሕፍት አሉ። እቺ 8ኛ መጽሐፌ ናት። ስለ እመቤታችን ስለ ቅድስት ድንግል ማርያም ቤዛነትና መድኃኒተ ዓለም ስለመሆኗ የተጻፈች መጽሐፍ ናት። ቤዛዊተ ዓለም በሚል ርዕስ የተጻፈች። እንግዲህ ስለ መጽሐፉ እንዲሁ ጠቃሚነት ወይም ደግሞ እንዴት እንደተጻፈ ትንሽ ለመግለጽ ያህል እንደሚታወቀው ቤተ ክርስቲያናችን የእመቤታችን የቅድስት ድንግል ማርያምን ቤዛ ዓለም መሆኗን መድኃኒተ ዓለም መሆኗን ትናገራለች፣ ታስተምራለች። በቤተ ክርስቲያናችን አስተምሮ የድንግል ማርያምም በጸጋ ከእግዚአብሔር የተሰጣት መልካም ስጦታ ይነገራልና ያንን ምዕመናንም እንዲያውቁት እንዲሁ በቅርብ ትልቅ መጻሕፍትን የማያገኙ ሰዎች ደግሞ በቀላሉ እንዲረዱ ለማድረግ በቅዱስ ያሬድ ድጓም በሃይማኖተ አበውም እንዲሁም በመጽሐፍ ቅዱስ አንጻራዊ ማስረጃዎችንም ከመጽሐፍ ቅዱስ በማሰባሰብ ድንግል ማርያም ቤዛ ዓለም የምትባለው እንዴት እንደሆነ በምን እንደሆነ ለይቼ አስቀምጫለሁ ማለት ነው። መድኃኒተ ዓለም እንዴት እንደምትባል ለይቼ አስቀምጫለሁ። ወይም ደግሞ አንጻራዊ በሆነ የመጽሐፍ ቅዱስ ማስረጃ ጽፌያለሁ ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርት ለምን በሰንበት ቀን እሸት ይበላሉ ተብሎ በተጠየቀ ጊዜ ዳዊት በተራበ ጊዜ ያደረገውን አላነበባችሁምን? ወደ ቤተ መቅደስ ገብቶ ሊበላው የማይገባውን እንደበላ ብሎ አንጻራዊ ማስረጃ እንዳቀረበ እኔም ስለ ድንግል ማርያም ቤዛነትና መድኃኒተ ዓለም ስለመሆኗ ከመጽሐፍ ቅዱስ አንጻራዊ የሆነ መልስ ተመሳሳይ የሆነ መልስ በመስጠት የተዘጋጀች ናት። እንግዲህ ለመጽሐፍ ቅዱስ አንባቢያን እንዲሁም ደግሞ ይህ ሲነገር ጥያቄ ለሚሆንባቸው ሰዎች ጥሩ መልስ ይዛለች ብዬ አስባለሁ። ያው እንግዲህ የቤተ ክርስቲያን ልጆች ሊቃውንቱም ምዕመናኑም ሚዲያ ያላችሁም ሸር አድርጉ። የተመቻችሁ ደግሞ በዕለቱ ከምርቃቱ ተገኝታችሁ እንድትመርቁ ደግሜ እናገራለሁ። ሰኔ 13 2018 ዓመተ ምህረት 4 ኪሎ በመንበረ ጸባዖት ቅድስት ሥላሴ ካቴድራል አዳራሽ ከቀኑ 8 ሰዓት ጀምሮ መጽሐፏ ትመረቃለች። ይህን መልእክት ለማስተላለፍ ነው። እንግዲህ እግዚአብሔር አምላክ ለዚያ ቀን ያድርሰን።